መካከለኛው ምስራቅ በአሁኑ ወቅት በታሪኩ አይቶት የማያውቀው ውስብስብ የጂኦፖለቲካዊና የደህንነት ቀውስ እያስተናገደ ይገኛል። እንደ አውሮፓውያን አቆጣጠር በ2023 ተጀመረው ጦርነት አድማሱን አስፍቶ ዛሬ በ2025 ማብቂያ ላይ እስራኤል ከተለያዩ አቅጣጫዎች እየተፈታተናት ይገኛል። በተለይም በቅርቡ በሱሪያ የተከሰተው የፖለቲካ ለውጥና የበሽር አልአሳድ አገዛዝ መውደቅ፣ በጋዛ የተደረሰው ሶስተኛውና ደካማው የተኩስ አቁም ስምምነት እንዲሁም በሊባኖስ የሂዝቡላ ትጥቅ የመውረድ የመጨረሻ ቀነ ገደብ መቃረብ ቀጠናው በባሩድ ላይ የተቀመጠ በርሜልም አድርጎታል። ሶስተኛው የተኩስ አቁምና ያልተቋጨው የጋዛ ጦርነት ከተጀመረ ከ2 ዓመት በላይ ቆጥሯል። በአሁኑ ወቅት በጋዛ ያለው ሁኔታ እጅግ ውስብስብ በሆነ ጦርነትና ሰላም መሃል ላይ ይገኛል። እስራኤል ሐማስ ትጥቅ እንደሚፈታ ቃል ገብታለች። የሐማስ ከፍተኛ አመራር ካሊድ መሻል ቡድኑ የጦር መሳሪያ እንዲታገድ ሊቀበል እንደሚችል ነገር ግን ሙሉ በሙሉ ትጥቅ መፍታትን እንደማይቀበል ያቀረቡትን ሐሳብ ውድቅ አድርጋለች። እስራኤል ሐሙስ ዕለት እንዳስታወቀችው የፍልስጤም እስላማዊ ንቅናቄ ከፍተኛ አመራር የጦር መሳሪያ አቀባን እንደሚስማማ ከተቆመ በኋላ ሐማስ በአሜሪካ የሚደገፉ የጋዛ ሰላም እቅድ መሰረት ትጥቅ ይፈታልም ተብሏል። በእስራኤልና በሐማስ መካከል በአሜሪካ አሸማጋይነት ሶስተኛው የተኩስ አቁም ስምምነት ተግባራዊ መሆኑን ጀምረዋል። ይህ ስምምነት ተቀደመው የሚለየው እስራኤል በጋዛ ምድር ላይ ያላትን ወታደራዊ እንቅስቃሴ ባላችበት የተደረሰ መሆኑ ነው። መረጃዎችን ያመለክቱት እስካሁን ባለው ሁኔታ የእስራኤል መከላከያ ሰራዊት በግምት 53 በመቶ የሚሆነውን የጋዛ ግዛት በወታደራዊ ቁጥጥር ስር አድርጎታል። እንደ አውሮፓውያን አቆጣጠር ጥቅምት 10 ቀን ጀምሮ በስራ ላይ የዋለው የተኩስ አቁም ስምምነት ጥቅምት 7 2023 ዓ.ም በሐማስ በእስራኤል ላይ የፈጸመው ጥቃት የጀመረው ጦርነትን አስቁሟል። ነገር ግን እስራኤልና ሐማስ በየቀኑ ማለት በሚቻል መልኩ እርስ በርስ በመወነጃጀል ስምምነቱን አሁንም እየጣሱ ስለመሆኑ ይነገራል። የሐማስ ከፍተኛ አመራር ካሊድ መሻል ለአልጀዚራ እንደተናገሩት ታጣቂ ቡድኑ የጦር መሳሪያ እንዲታገድ ክፍት ቢሆንም በትራምፕ ፍልስጤም ግዛት እቅድ የቀረበበት ሙሉ በሙሉ ትጥቅ መፍታት ጥያቄን ውድቅ አድርገዋልም ሲል ጽፈዋል። አንድ የእስራኤል መንግስት ባለስልጣን በበኩላቸው ባለ 20 ነጥቡ የትራምፕ እቅድ መሰረት ለሐማስ ወደፊት ቦታ አይኖረውም፣ የአሸባሪ ቡድን ትጥቅ ይፈታልም፣ ጋዛም ከወታደራዊ ቀጠና ነጻ ትሆናለችም ብለዋል። ስምምነቱ 3 ምዕራፎች ያቀፈ መሆኑን የመጀመሪያው ምዕራፍ ላይ መናገሩ ይታወሳል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሁለተኛው ምዕራፍ በቅርቡ ይጀመራል ብለው እንደሚጠብቁ አመላክተዋል። በዚያ ምዕራፍ የእስራኤል ወታደሮች ከጋዛ ይዞታቸውን የበለጠ ወደ ኋላ በማፈግፈግ በዓለም አቀፍ የማረጋጊያ ኃይል ISF ይተካሉ። ሐማስ ደግሞ መሳሪያን ያስቀምጣል። የፍልስጤም ታጣቂ ቡድን የጦር መሳሪያ ያስቀምጣል። የፍልስጤም ታጣቂ ቡድን የጦር መሳሪያን አሳልፎ ለመስጠት እንደማይስማማ አመላክተዋል። በሙሉ ትጥቅ መፍታት ሐሳብ ለሐማስ ተቀባይነት የለውም ሲሉ መሻል ረቡዕ ዕለት በተላለፈ ቃለ ምልልስ ተናግረዋል። የቀረበው ሐሳብ የጦር መሳሪያ ማቆም ወይም ማከማቸት ከጋዛ ጋር ከሚደርስ ማንኛውም ወታደራዊ እርምጃ ዋስትና ለመስጠት ነው ብለዋል። ይህ ከአስታራቂዎች ጋር እየተወያየንበት ያለነው ሐሳብ ነው። እናም በአሜሪካ ተግባራዊ አስተሳሰብ እንዲህ ያለው እቅድ ከአሜሪካ አስተዳደር ጋር ሊስማማ ይችላል ብዬ አምናለሁ ሲሉ አክለዋል። ኔታንያሁ ስለ ቀጣዩ እርቅ እርምጃ ለመወያየት ታህሳስ 29 ቀን በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጋር ይገናኛሉ ተብሎ ይጠበቃል። በስምምነቱም የመጀመሪያው ምዕራፍ የሐማስ ታጣቂዎች በግዛት ውስጥ የቀሩትን 48 በሕይወት ያሉና የሞቱ እስረኞችን ለመፍታት የመጀመሪያው ዙር ስምምነት ማካሄዱ ሲነገር እንዲሁም የሞቱ ሰዎች አስክሬን ሲመለስም ቆይተዋል። እስካሁን ከአንድ አስክሬን በስተቀር ሁሉም ታጋቾች ተለቀዋል። በምላሹ በእስር ላይ የነበሩ ወደ 2000 የሚጠጉ ፍልስጤማውያን እስረኞችን በመፍታት በመቶዎች የሚቆጠሩ ፍልስጤማውያን አስክሬን መልሳለች። ለዓለም አቀፉ የሰላም አስከባሪ ኃይል መሻል ሲያብራሩም ቡድኑ በጋዛና በእስራኤል ድንበር ላይ ያለ እንዲሰማራ ክፍት መሆኑን ነገር ግን በግዛት ውስጥ እንዲንቀሳቀስ እንደማይስማሙ በመግለጽ እንዲህ ያለውን እቅድ ወረራ ነው ብለውታል። በደቡብ ሊባኖስ ከእስራኤል ድንበር አቅራቢያ እንደተሰማራ የተባበሩት መንግስታት የሰላም አስከባሪ ኃይል UNIFIL ዓለም አቀፍ ኃይሎች ወይም ዓለም አቀፍ የማረጋጊያ ኃይሎች በድንበር ላይ እንዲሰማሩ ምንም አይነት ተቃውሞ የለንም ብለዋል። ጋዛን ከወረራው ይለያሉ ሲሉ የእስራኤል ኃይል በጋዛ የያዟቸውን ቦታዎች በመጥቀስም ተናግረዋል። በጋዛ ውስጥ ዓለም አቀፍ ኃይሎች መኖራቸውን በፍልስጤም ባህልና ንቃተ ህሊና ውስጥ የወረራ ኃይል ማለት ነው ብለዋል። አስታራቂዎች እንዲሁ የአረቡና የእስልምና ሀገራት ከጋዛ ውስጥ ምንም አይነት ግጭት እንደማይፈጠር ዋስትና ሊሆኑ እንደሚችሉም ተናግረዋል። እስራኤል ሂዝቦላ፣ ሐማስ፣ ሀውቲን እንደ ኦክቶፐስ እጆች ስትመለከት ኢራን ደግሞ ጭንቅላቱን ማድረጋ ትወስዳለች። በ2024 እና በ2025 መባቻ ላይ በሁለቱ ሀገራት መካከል የተደረገው ቀጥተኛ ጦርነት የኦክቶፐስን አናት የማፍረስ ሂደት እንደነበር የተነገረ ይገኛል። በቅርቡ ኢራንና እስራኤል በድጋሚ ጦርነት እንዳያነሱ ስጋት መፍጠሩ እየተነሳም ይገኛል። የሁለቱ ሀገራት ጦርነት በድጋሚ የሚነሳ ከሆኑ በቀለበት ውስጥ እየገባች ላለችው እስራኤል ሌላ የራስ ምታት መሆኑም አይቀሬ ነው። እስራኤል በወታደራዊ ረገድ በጋዛና በሊባኖስ የተወሰኑ ድሎችን ያስመዘገበች ቢመስልም በስትራቴጂክ ደረጃ ግን በእሳት ቀለበት ውስጥ ትገኛለች። የዲፕሎማሲ ብቸኝነት የአሳድ መውደቅን ተከትሎ አረቡ ዓለም ከሶሪያ ጋር ሲታረቅ እስራኤል ከሂደቱ ውጪ መሆኗ አዲስ የደህንነት ክፍተት ተፈጥሮባታል። በጋዛ ያለው የሰብአዊ ቀውስ እና በሊባኖስ ያለው ኃይል በታህሳስ 2018 የጊዜ ገደብ ማንኛውም ሰዓት ፈንድቶ ቀጠናው ወደ ባሰ ጦርነት ሊመልሰውም ይችላል። የሁቲዎች አቅም አለመጥፋትና የኢራን ኒውክሌር ምኞት እስራኤልን ለረጅም ጊዜ ስጋት ውስጥ የሚጥሉ ጉዳዮች ናቸው። እስራኤል አሁን ያለች
ያለችበት ሁኔታ ጦርነት ማሸነፍ ግን ነገር ግን ሰላምን ማጣት በሚል የሚገለጽ ሲሆን በቀጣይ ሳምንታት የሚወሰዱ እርምጃዎች የ2026ን የደህንነት ካርታ የሚወስኑ ይሆናሉ። የጋዛ ተፈናቃዮች ምንም ሳይኖራቸው የማዕበል አደጋ ሊገጥማቸው እንደሚችል እየተነገረ ይገኛል። ይህም ለጋዛ ነዋሪዎች 10 ሞት ቢመጣ አንዱን ግባ በለው እንደሚለው ብሂል ከአንዱ ሞት ቢያመልጡም ሌላኛው ሞት በራቸውን አንኳኩቶ እየመጣ መሆኑ የተነገረ ይገኛል። ጋዛውያን ከደረሰባቸው ሰቆቃ በኋላ ሌላ ሞት መጥቷል። ይህም የሰርጡ ነዋሪዎች ተስፋ ያስቆረጠ መሆኑም እየተሰማ ይገኛል። በጋዛ ተፈናቃዮች መጠለያ ጣቢያዎች ረድፍ በረድፍ የተሰሩ ጊዜያዊ ድንኳኖች፣ ፍርስራሾች፣ ባዶ ቦታዎችና የተደመሰሱ ሰፈሮች ቅሬታቸው በጋዛ ምድር የተለመደ ከሆነ በጣት የሚቆጠሩ ዓመታት ተቆጥረዋል። እየመጣ ባለው ማዕበል ለ2 ዓመታት ለእስራኤል ጦርነት የማያባራ ቦምብ በረሃብና በውከት በደከመው ህዝብ ላይ የሽብር ስሜትን ሰፍነዋል። በፕላስቲክ ከረጢትና በተበጣጠሱ ሸራ ስር ለሚኖሩ 1.5 ሚሊዮን ፍልስጤማውያን ማዕበሉ ከመጥፎ አየር ሁኔታ በላይ የሆነ ነገር ማለት ነው። አሁን ላለው የመትረፍ ትግል ላይ የታከለ አደጋም ነው። ለበርካታ ቀናት የሜትሮሎጂ ባለሙያዎች ከባድ ዝናብና ኃይለኛ ነፋስ ዛሬና ነገ በሳምንቱ መጨረሻ ላይ ሰርጡን ሊመታ እንደሚችል አስጠንቅቀዋል። ይህም ድንገተኛ የጎርፍ መጥለቅለቅና ከፍተኛ የነፋስ ጉዳት ሊያስከትልም ይችላል። እርግጠኛ የተሆነው ግን በጋዛ ይህንን ማዕበል ለመቋቋም ዝግጁ በሆነ መሰረተ ልማት፣ በተሟላ መጠለያዎች ወይም በሚሰሩ የፍሳሽ ማስወገጃ ስርዓቶች እየተጋፈጠች አለመሆኗን ነው። የሚጋፈጠው ከቆሻሻ ብረት የተሰሩ ድንኳኖች፣ ከአንድ ሌሊት ዝናብ በኋላ በጭቃ ወንዞች የሚሆኑ መንገዶችና ለመከላከል ምንም ነገር በሌላቸው ቤተሰቦችም ነው። የመትረፍ ስትራቴጂ በጋዛ ከተማ መጠለያ ጣቢያዎች የተጋላጭነት ትዕይንቶች በሁሉም ቦታ ይገኛሉ። አብዛኛው ድንኳኖች የተገነቡት በእርዳታ ምሰሶዎች፣ ከፍርስራሽ የተገኙ ፕላስቲክ ቁርጥራጮችና እንደገና ጥቅም ላይ ከዋሉ የእንጨት ምሰሶዎች ጋር በተያያዙ ብርድ ልብሶችም ነው። ብዙዎች በመሃል ላይ በግልጽ ይንጠለጠላሉ። ሌሎች ደግሞ በአግባቡ ስላልተተከሉ በትንሽ ንፋስ ድንኳኑ በኃይል ይንቀጠቀጣል። ለምግብ ማከማቸት፣ ንጹህ ውሃ ማከማቸትና መጠለያ ማዘጋጀት ሰዎች ለማዕበሉ ሲዘጋጁ የሚወስዷቸው መሰረታዊ እርምጃዎች ናቸው። ነገር ግን ያ ለጋዛ ተፈናቃዮች እንደ ቅንጦት ይቆጠራል። አብዛኛው ቤተሰቦች አነስተኛ የውሃ አቅርቦት ያገኛሉ። አንዳንዴም ለቀናትም ምግብ ለማብሰል ወይም ለመታጠብ በቂ ውሃ ያገኙ። የምግብ አቅርቦትም በተመሳሳይ ሁኔታ የተገደበ ነው። እንደ መደበኛ ያልሆነ እርዳታ ስርጭት እንደ ሩዝ ወይም የታሸገ ባቄላ ያሉ መሰረታዊ ነገሮች ቢያቀርቡም መጠኑ ከጥቂት ቀናት በላይ እምብዛም አይቆይም። አስቀድሞ ምግብ በማብሰል ደረቅ ዕቃዎች በማብሰል ወይም ነዳጅ በማከማቸት ለማዕበሉ መዘጋጀት በቀላሉ አይቻልም። ወጣቶች ፍርስራሾችን በማፈላለግ ለጊዜያዊ ምሰሶነት የሚያገለግሉ የብረትና የእንጨት ቅሪቶች ይሰበስባሉ። ሴቶች በተቻለ መጠን በተለይም ትንሽ ልጆች ወይም አረጋውያን ላላቸው ቤተሰቦች ትኩስ ምግብ እንዲከፋፈል የጋራ ምግብ ማብሰያ ያደራጃሉ። እነዚህ መደበኛ ያሉ ኔትወርኮች ማዕበሉ እየቀረበ ሲመጣ ይበልጥ ንቁ ቢሆንም በምን አቅም እንደሚቋቋማቸው እስካሁን ድረስ ግልጽ አይደለም። በጎ ፈቃደኞች ከድንኳን ወደ ድንኳን እየተዘዋወሩ ቤተሰቦችን የመኝታ ቦታቸውን ከፍ እንዲያደርጉ፣ በጣሪያ ላይ ያሉ ቀዳዳዎችን በፕላስቲክ እንዲጠግኑና የፍሳሽ ማስወገጃ ቦዮችን እንዲቆፍ ይረዳሉ። ህዝቡ በተለየ አደጋ ተጋላጭ በሆኑ አካባቢዎች ያሉትን ወደ ሌሎች ቦታዎች ለማዘዋወር ይሞክራል። ስለ ደህንነታቸው የተጠበቁ ቦታዎች መረጃ ይለዋወጣል። ደክመናል። ከአካላዊ አደጋ ባሻገር ስነ ልቦና የተጽዕኖ ጥልቅ ነው። ከወራት መፈላቀል፣ ኪሳራና ጦት በኋላ ሌላ ቀውስ። በዚህ ጊዜ ጦርነት ሳይሆን የተፈጥሮ ኃይል እጅግ ከባድ ስሜት ይፈጥራል ሲሉ የጋዛ ነዋሪዎች ተናገሩ ይገኛሉ። በጋዛ ያለው ሁኔታ ከዕለት ወደ ዕለት የከፋ እየሆነም እየሄደ ይገኛል።